ሰላም ጤና ይስጥልኝ ውድ የኢኮንዞን ቤተሰቦች የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው ደግሞ ሂስቶሪካል ዴቨሎፕመንት ኦፍ ባንክስ ኢን ኢትዮጵያ የሚለው ነው። ስለዚህ የባንኪንግ ኢንዱስትሪው አሁን ከደረሰበት ለመድረስ ያለፈበትን ስቴጅ እንዲሁም የባንክ አይነቶች የሚባሉት ምንድናቸው እያንዳንዱን በጥልቀት ለማየት እንሞክራለን ማለት ነው። ስለዚህ የቻናሉ ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ እንዲሁም ቤተሰብ የሆናችሁ ደግሞ የደወል ምልክቷን በመጫን በየቀኑ የምለቃቸውን ቪዲዮዎች እንድትከታተሉ ስል በአክብሮት እጠይቃለሁ። እንግዲህ ሂስትሪ ኦፍ ባንኪንግ ኢን ኢትዮጵያ ስንይ በስድስት ከፍለን ማየት እንችላለን። አክቹአሊ መማሪያ መጽሐፋችሁ ወደ 8 ከፍሎታል። ነገር ግን ወደ 6 ቢከፈል ጥሩ ነው ብዬ ስላሰብኩ በስድስት ከፍለን እናያለን። የመጀመሪያው ዘ ኢንትሮዳክሽን ኦፍ ሞደርን ባንኪንግ ነው። ይሄ ከ1905 እስከ 1931 ያለውን ፔሪድ ይሸፍናል። ኢምፔሪያል ምኒልክ ሰከንድ ኢንትሮዱስድ ሞደርን ባንኪንግ ስሩ አን አግሪመንት ዊዝ ዘ ናሽናል ባንክ ኦፍ ኢጅፕት ኢን 1905። እንግዲህ 1905 ምኒልክ ዳግማዊ ምኒልክ ሞደርን ባንኪንግን ወደ ኢትዮጵያ አስተዋውቋል። ይሄ የተቋቋመው ከግብጽ ብሔራዊ ባንክ ጋር በተደረገ አግሪመንት ነው ማለት ነው። ዚስ ሌድስ ቱ ዘ ኢስታብሊሽመንት ኦፍ ባንክ ኦፍ አቢሲኒያ ኢን 1906 ዘ ፈርስት ሞደርን ባንክ ኢን ኢትዮጵያ። እንግዲህ ዘ ፈርስት ሞደርን ባንክ ኢን ኢትዮጵያ የመጀመሪያው ዘመናዊ የኢትዮጵያ ባንክ ባንክ ኦፍ አቢሲኒያ ነው። የተመሰረተውም ደግሞ በ1906 ነው ማለት ነው። ዘ ባንክ ዋዝ ፎሬን ማኔጅድ ማኔጅ የሚደረገው በፎሬነርስ ነበረ። ያው ማኔጅ የሚያደርጉትም የኢጂፕሽያን ናሽናል ባንኮች ነበሩ ማኔጅ የሚያደርጉት። ኦፕሬቲንግ አንደር a 50-year concession issuing note collecting deposit and granting loan። እንግዲህ ይሄ ባንክ ኦፍ አቢሲኒያ የሚባለው በ1906 ዘ ፈርስት ሞደርን ባንክ ኢን ኢትዮጵያ የተባለው ባንክ ማኔጅ የሚደረገው በኢጂፕሽያን ናሽናል ባንክ ሲሆን በኦፕሬት የሚያደርገው ደግሞ 50 year concession 50 year concession ነበረ። ኖትን ኢሹ ያደርግ ነበረ፣ ዲፖዚትን ኮሌክት ያደርግ ነበረ፣ ሎኖችንም ግራንት ያደርግ ነበር። ማለት ገንዘቦችን ያትማል፣ ዲፖዚት ይሰበስባል፣ ብድርም ይሰጥ ነበር ማለት ነው። ክላይንትስ ወር ሜንሊ ፎሬን ቢዝነስስ ኤንድ ዌልዝ ኢትዮጵያንስ። ደንበኞቹ የነበሩት ደግሞ የውጭ ባለሀብቶችና ሀብታም ኢትዮጵያውያን ነበሩ። ባንክ ኦፍ አቢሲኒያ ኤክስፓንድድ ኩክሊ ኦፕሬቲንግ ብራንችስ። እንግዲህ በ1906 የተመሰረተው ባንክ ኦፍ አቢሲኒያ በቶሎ በመስፋፋት በ1906 ሐረር፣ በ1908 ድሬዳዋ፣ በ1912 ጎሬ፣ በ1920 ደግሞ ደሴና ጅቡቲ ቅርንጫፍ መክፈት ችሏል ማለት ነው። ዘ ባንክ ፋይናንስድ ሜጀር ፕሮጀክትስ ላይክ ዘ ፍራንኮ ኢትዮጵያን ሬልዌይ። በነገራችን ላይ የፍራንኮ ኢትዮጵያን ሬልዌይ የሚባለው ፋይናንስ ተደርጎ የተሰራው በባንክ ኦፍ አቢሲኒያ ነው፣ በባንክ ኦፍ አቢሲኒያ። ስለዚህ በዛ ሰዓት ባንክ ኦፍ አቢሲኒያ ፍራንኮ ኢትዮጵያን ሬልዌይ ፋይናንስ በማድረግ ፕሮጀክቱን አሰርቷል ማለት ነው። ኢት ዋዝ ሊኩዊዴትድ ኢን 1931 ኤንድ ሪፕሌስድ ባይ ዘ ባንክ ኦፍ ኢትዮጵያ አንደር ኢምፔሪየር ኃይለ ሥላሴ። እንግዲህ በ1931 ይሄ ባንክ ፈረሰና ባንክ ኦፍ ኢትዮጵያ ተብሎ ስያሜ የተሰጠው ማለት ነው። ስለዚህ ባንክ ኦፍ አቢሲኒያ ከ1905 እስከ 1931 የነበረው የመጀመሪያው ኢትዮጵያ ባንክ ዘመናዊ ባንክ ነበረ። በ1931 ግን ኢምፔሪየር ኃይለ ሥላሴ ህልውናውን በማክተም በባንክ ኦፍ ኢትዮጵያ ተክተውታል ማለት ነው። ይህን ካየን እንግዲህ ከ1931 እስከ 1936 የሚለውን ደግሞ ፔሪድ ስናይ ናሽናል ኮንትሮል ኤንድ ኤክስፓንሽን ፔሪድ ይባላል። ይሄ ፔሪድ which extends from 1931 to 1936 the newly formed bank of Ethiopia was government owned and became the first Ethiopian controlled bank። እንግዲህ እንዳልኳችሁ ባንክ ኦፍ አቢሲኒያ በኢጂፕሽያን ናሽናል ባንክ ነበረው ማኔጅድ የሚደረገው። ነገር ግን እሱ ሊኩዊዴት ነው 1931 ባንክ ኦፍ ኢትዮጵያ ከተመሰረተ በኋላ ዘ ፈርስት ገቨርንመንት ኦውንድ ኤንድ ኢትዮጵያን ኮንትሮልድ ባንክ ሆነ። የመጀመሪያው በገቨርንመንት ኦውንድ የተደረገና በኢትዮጵያን ኮንትሮልድ የተደረገ ባንክ ማን ነው ብንባል ባንክ ኦፍ ኢትዮጵያ ነው። ኢት አብዞርብድ ዘ ስታፍ አሴት ኤንድ ብራንችስ ኦፍ ባንክ ኦፍ አቢሲኒያ። እንግዲህ ባንክ ኦፍ ኢትዮጵያ ሲመሰረት የባንክ ኦፍ አቢሲኒያ ሰራተኞቹን፣ አሴቱን፣ ቅርንጫፎቹን ሁሉንም እንዳለ ነው ባንክ ኦፍ ኢትዮጵያ ነው። ኢት ካሪድ አውት ቦዝ ኮመርሻል ኤንድ ሴንትራል ባንኪንግ ፈንክሽን ኢንክሉዲንግ ከረንሲ ኢሹዋንስ። እንግዲህ ባንክ ኦፍ ኢትዮጵያ በዛ ጊዜ ምን ያደርግ ነበረ? ኮመርሻል ሳይዱን ይሰራል፣ ሴንትራል ባንክ ፈንክሽንን ይሰራል። ኮመርሻል ባንክ ሳይድ ማለት ዲፖዚትን ኮሌክት በማድረግ ብድር መስጠት ነው።
ኮሌክቲንግ ዲፖዚትስ ኤንድ ግራንቲንግ ሎንስ ይሄ የኮመርሻል ፈንክሽን ነው። የሴንትራል ባንኪንግ ፈንክሽን ደግሞ ከረንሲ ኢሹዋንስ ይጨምራል። ከረንሲ ኢሹዋንስ፣ ማኔጂንግ ፖሊሲስ፣ ሞኔታሪ ኤንድ ፊስካል ፖሊሲስ ያሉትን ነገሮችም ይሰራ ነበር። ስለዚህ ባንክ ኦፍ ኢትዮጵያ ሁለቱን ፈንክሽን ይሰራ ነበር፣ ጠምሮ ይሰራ ነበር ማለት ነው። አዲሽናል ሎኬሽን ኢንክሉድድ አን ኤጀንሲ ኢን ጋምቤላ ኤንድ ኤ ትራንዚት ኦፊስ ኢን ጅቡቲ። እንግዲህ መጀመሪያ ምን ነበረው? ባንክ ኦፍ አቢሲኒያ በሐረር፣ በድሬዳዋ፣ በጎሬ፣ በደሴ፣ በጅቡቲ ቅርንጫፍ ነበረው። ባንክ ኦፍ ኢትዮጵያ እንግዲህ ሲመሰረት ምን ብለናል? የባንክ ኦፍ አቢሲኒያን ቅርንጫፎቹን፣ ስታፎቹን፣ አሴቱን እንደያዘ ነበር የተመሰረተው። ከዛ በኋላ ምን የተከፈተ ማን አዲሽናል ሎኬሽን? ጋምቤላ ተከፍቶ የትራንዚት ኢን ጅቡቲ ኖረው ማለት ነው። ኦፕሬሽን ሲስት ኢን 1936 ዱቱ ኢጣሊያን ኦኩፔሽን። እንግዲህ ባንክ ኦፍ ኢትዮጵያ የተባለው ህሉን ነው 1931 ላይ አክተሟል ማለት። ለምን አከተመ ስንል እንግዲህ 1931 ላይ ያ ማለት በእኛ 1928 ጣሊያን ኢትዮጵያን የወረረችበት ጊዜ ስለሆነ ዱቱ ኢጣሊያን ኦኩፔሽን ኦር ኢጣሊያን ኢንቬንሽን ዘ ኦፕሬሽን ኦፍ ባንክ ኦፍ ኢትዮጵያ ኢዝ ቶታሊ ሲስድ ኢን 1936 ማለት ነው። ከዛ ሶስተኛው ስቴጅ ባንኪንግ አንደር ኢጣሊያን ኦኩፔሽን ነው። እንግዲህ ይህች 5 ዓመቷ ጊዜ በኢጣሊያን ኦኩፔሽን ጊዜ ባንኪንግ በኢትዮጵያ ምን ይመስል ነበር የሚለውን ስናይ ከ1936 እስከ 1941 ያለውን ጊዜ ይይዛል። ዱሪንግ ኢጣሊያን ኦኩፔሽን ሰቨራን ኢጣሊያን ባንክስ ወር ኦፕንድ ብራንችስ ኢን ኢትዮጵያ። እንግዲህ በኢጣሊያን ኦኩፔሽን ጊዜ የተለያዩ የጣሊያን ባንኮች በኢትዮጵያ ቅርንጫፎቻቸውን ከፍተው ነበረ። ለምሳሌ ባንኮ ዲ ኢጣሊያ፣ ባንኮ ዲ ሮማ፣ ባንኮ ዲ ናፖሊ፣ ባንኮ ዲ ናዛሌ ዲ ላቮሮ የሚባሉ ባንኮች በኢትዮጵያ ብራንች ከፍተው ነበረ። ዘስ ወር ኤክስቴንሽንስ ኦፍ ኢጣሊያን ባንክስ ኤንድ ኦፕሬትድ ኢን ኪ ታውንስ። እንግዲህ እነዚህ ባንኮች ኤክስቴንሽን ናቸው ማለት ጣሊያን ሀገር ያለው ባንክ ኤክስቴንሽን ናቸው። ኦፕሬትድ የሚሆኑት ደግሞ ቁልፍ ከተሞች ላይ ነው ማለት ነው። ከዛ አፍተር ዘ ኦኩፔሽን እንዴት 1941 እንግዲህ ጣሊያን ከኢትዮጵያ ከወጣች በኋላ ኦንሊ ባንኮ ዲ ሮማ ኤንድ ባንኮ ዲ ናፖሊ ኮንቲኒድ ኦፕሬሽን ስፔሻሊ ኢን አስመራ። እነዚህ ሁለት የባንክ ቅርንጫፎች ወይም ኤክስቴንሽንስ ባንኮች ኢቭን ጣሊያን ከኢትዮጵያ ከወጣች በኋላ በተለይ አስመራ ሀገር ኦፕሬሽናቸውን ቀጥሎ ነበር። ማን ናቸው ብንባል ባንኮ ዲ ሮማ እና ባንኮ ዲ ናፖሊ ነው። ከጣሊያን መውጣት በኋላም ቅርንጫፋቸውን በኢትዮጵያ አገልግሎት ይሰጥ ነበር ማለት ነው። ሌላው እንግዲህ ከዚህ በመቀጠል ደግሞ አራተኛው ብሪቲሽ ፔሪድ ኤንድ ዘ ፎርሜሽን ኦፍ ስቴት ባንክ ነው። ብሪቲሽ ፔሪድ ኤንድ ዘ ፎርሜሽን ኦፍ ስቴት ባንክ ዊዝ ዘ አራይቫል ኦፍ ብሪቲሽ ትሮፕስ ኢን 1941 በርክሌ ባንክ ዋዝ ቴምፖራሪ ኢንትሮዱስድ። እንግዲህ ጣሊያን እንደወጣ ያው የብሪቲሽ ትሮፕስ በውንጌት የሚመራው ጦር ጀነራል ውንጌት አዲስ አበባ መጥቶ ያው መቆጣጠሩ መምጣቱ ይታወቃል። ሶ at that time 1941 ባንክ ኦፍ በርክሌስ የእንግሊዝ ባንክ ነው በኢትዮጵያ ቴምፖራሪ ምን ሆነ ኢንትሮዱስ ተደርጓል። in 1943 the state bank of Ethiopia was established as the central bank of Ethiopia። በ1943 ደግሞ the state bank of Ethiopia was established at central bank። እንግዲህ ስቴት ባንክ ኦፍ ኢትዮጵያ የተቋቋመው በ1943 ነው አስ ሴንትራል ባንክ ነው ማለት ነው። ይሄ ሴንትራል ባንክ ኦፍ ኢትዮጵያ ወይም በ1943 የተቋቋመው ስቴት ባንክ ኦፍ ኢትዮጵያ ሰርቭድ አስ ቦዝ ሴንትራል ባንክ ኤንድ ኮመርሻል ባንክ ልክ እንደ ባንክ ኦፍ ኢትዮጵያ የመጀመሪያው ማለት ነው። እንደ ባንክ ኦፍ ኢትዮጵያ ስቴት ባንክ ኦፍ ኢትዮጵያ ኦልሶ ሰርቭድ አስ ቦዝ ሴንትራል ባንክ ኤንድ ኮመርሻል ባንክ የሴንትራል ባንክ ፈንክሽንንም የኮመርሻል ባንክ ፈንክሽንንም ይሰራ ነበረ ማለት ነው። አውቶራይዝድ ቱ ኢሹ ባንክ ኖትስ ኤንድ ኮይንስ። ይሄ ስቴት ባንክ ኦፍ ኢትዮጵያ እንግዲህ እንደ ኮመርሻልም እንደ ሴንትራል ባንክ የሚሰራ ብለናል። ከሴንትራል ባንክ ፈንክሽን ውስጥ አንዱ ደግሞ ከረንሲን ኢሹ ማድረግና ኮይንን ሚንት ማድረግ ስለሆነ ኢት ዋዝ አውቶራይዝድ ቱ ኢሹ ባንክ ኖትስ ኤንድ ኮይንስ ያደርግ ነበር ማለት ነው። ኤክስፓንድድ ቱ 21 ብራንችስ ኢንክሉዲንግ ኢን ካርቱም ኤንድ ጅቡቲ። እንግዲህ ይሄ ስቴት ባንክ ኦፍ ኢትዮጵያ ቅርንጫፎችን ወደ 21 በማስፋት በካርቱም እና በጅቡቲ ጨምሮ 21 ቅርንጫፎች ነበሩት ማለት ነው። this marked the revival of independent banking in Ethiopia። እንግዲህ ይሄ 21 ቅርንጫፍ መከፈቱ እንደውም ካርቱም እና ጅቡቲን ጨምሮ ኢንዲፔንደንት ባንኪንግ ኢን ኢትዮጵያ እንዲስፋፋ እንዲነቃቃ ያደረገ ነበር ማለት ነው። in 1963 it was reorganized into two
ሴፓሬት ኢንቲቲስ። ይሄ እንግዲህ በ1943 የተቋቋመው ስቴት ባንክ ኦፍ ኢትዮጵያ በ1963 ደግሞ እንግዲህ ዓመተ ምህረቶቹ ባይዘው ሁሉም እንደ ፈረንጆቹ አቆጣጠር ናቸው፣ እንደ ኢሮፒያን አቆጣጠር ግሪጎሪያን ካላንደር ናቸው። ሶ ኢን 1963 ስቴት ባንክ ኦፍ ኢትዮጵያ ዋዝ ሪኦርጋናይዝድ ኢንቱ ቱ ሴፓሬት ኢንቲቲስ። ምንና ምን? ሴንትራል ባንክ ወይም ናሽናል ባንክ ኦፍ ኢትዮጵያ እና ኮመርሻል ባንክ ወይም ኮመርሻል ባንክ ኦፍ ኢትዮጵያ ተብሎ ተቋቋሙ ማለት ነው። ስለዚህ አሁን ኢትዮጵያ ውስጥ ያለው አሁን ያለው ናሽናል ባንክ ኦፍ ኢትዮጵያ እና ኮመርሻል ባንክ ኦፍ ኢትዮጵያ ህልውናቸውን ያገኙት በ1963 ዓመተ ምህረት ነው ማለት ነው። ይሄን ያዙ። ያ ማለት በፈረንጆቹ 1963 የተመሰረቱ ናቸው ወይም ስያሜያቸውን ያገኙት ወደ ቱ ሴፓሬት ኢንቲቲ ፍሮም ስቴት ባንክ ኦፍ ኢትዮጵያ የተለወጡት 1963 ነው ማለት ነው። ሌላው ፔሪድ አምስተኛው ፔሪድ ኦፍ ኮንሶሊዴሽን ኤንድ ሶሻሊስት ኮንትሮል ነው። ፔሪድ ኦፍ ኮንሶሊዴሽን ኤንድ ሶሻሊስት ኮንትሮል ነው። ይሄ ፔሪድ እንግዲህ ከ1963 እስከ 1991 ያለውን ያጠቃልላል። እዚች ጋር የሆነች ፔሪድ አለች ጀስት ጨምሪያት ነው። ሶ ፔሪድ ኦፍ ኮንሶሊዴሽን ሶሻሊስት ኮንትሮል ኤንቢኢ ዋዝ ሪስታብሊሽድ ባይ ፕሮክላሜሽን ነምበር 206 1963 ኤንድ ቢካም ዘ ኦፊሻል ሴንትራል ባንክ። እንግዲህ በፕሮክላሜሽን ነምበር 206 ዝባር 1963 ናሽናል ባንክ ኦፍ ኢትዮጵያ አስ ኦፊሻል ባንክ ተቋቋመ ማለት ነው። እንግዲህ ብሔራዊ ባንክ የተቋቋመ መቼ ነው ማለት ነው? በ2006 ዝባር 1963 ዘ ኦፊሻል ሴንትራል ባንክ ተብሎ ብሔራዊ ባንክ ተቋቋመ ማለት ነው። ዘ ሴንትራል ባንክ ዘ ኮመርሻል ባንክ ኦፍ ኢትዮጵያ ቱክ ኦቨር ኮመርሻል ባንኪንግ ፈንክሽን። እንግዲህ እንዳልኳችሁ ስቴት ባንክ ኦፍ ኢትዮጵያ ወደ ሁለት ተከፍሏል ብለን የለ አስ ናሽናል ባንክ ኤንድ አስ ኮመርሻል ባንክ። ስለዚህ ኮመርሻል ባንክ ቱክ ኦቨር ኮንትሮል ባንኪንግ ፈንክሽኖቹን ኮመርሻል ባንክ ፈንክሽን እንዳደርግ ማድረግ ጀመረ ማለት ነው። ኢን 1974 አንደር ዘ ሶሻሊስት ደርግ ሪጅም ዘ ገቨርንመንት ናሽናላይዝድ ኦል ባንክስ። እንግዲህ በ1974 እንደምናውቀው የሶሻሊስት ሪጅም ኦፍ ደርግ ሁሉንም የገቨርንመንት ባንኮች ምን አድርጓል? ናሽናላይዝድ አድርጓል ሁሉንም ባንኮች ማለት ነው። 3 ፕራይቬት ባንክስ which means አዲስ አበባ ባንክ፣ ባንክ ዲ ሮማ፣ ባንክ ዲ ናፖሊ were merged to form አዲስ ባንክ in 1973። እንግዲህ 76 ይቅርታ። በ1974 በሶሻሊስት ደርግ ሪጅም ሁሉንም ባንኮች ናሽናላይዝድ ሲያደርግ 3 ባንኮችም ማለትም አዲስ አበባ ባንክን፣ ባንኮ ዲ ሮማን እና ባንኮ ዲ ናፖሊን መርጅ አደረገና አዲስ ባንክ የሚል በ1976 መሰረተ ማለት ነው። ኢን 1980 አዲስ ባንክ was merged with ኮመርሻል ባንክ ኦፍ ኢትዮጵያ making it the sole ኮመርሻል ባንክ። እንግዲህ ኮመርሻል ባንክ ኦፍ ኢትዮጵያ በ1963 ተመስርቷል። አዲስ ባንክ ደግሞ ከአዲስ አበባ ባንክን፣ ባንኮ ዲ ሮማን እና ባንኮ ዲ ናፖሊን መርጅ በማድረግ 1976 ተመስርቷል። ስለዚህ በ1980 ደግሞ በኮመርሻል ባንክ ኦፍ ኢትዮጵያ አዲስ ባንክ አንድ ላይ መርጅ ሆኑና ዘ ሶል ኮመርሻል ባንክ ኦፍ ኢትዮጵያን ፈጠሩ ማለት ነው። አግሪካልቸራል ኤንድ ኢንዱስትሪያል ዴቨሎፕመንት ባንክ ኤአይዲቢ የምንለው ማለት ነው። ፎርምድ ኢን 1970 ሪኔምድ ኢን 1979 ፎከስድ ኦን ዴቨሎፕመንት ፋይናንሲንግ። እንግዲህ በዛ ጊዜ በደርግ ጊዜ ምን የሚባል ነበር? ባንክ ነበር ማለት ነው። አግሪካልቸራል ኤንድ ኢንዱስትሪያል ዴቨሎፕመንት ባንክ የሚባል ነበረ። ዘ ባንኪንግ ሴክተር ዋዝ ስቴት ኮንትሮልድ ኤንድ ሞኖፖሊስቲክ። ባንኪንግ ሴክተር በሶሻሊስት ደርግ ጊዜ ምን ነበረ? ስቴት ኮንትሮልድ እና ሞኖፖሊስቲክ ነበረ። ዊዝ ኦንሊ 3 ሜን ኢንስቲትዩሽንስ። እንግዲህ በደርግ ጊዜ የነበሩት 3 ሜን ኢንስቲትዩሽኖች ማን ናቸው? ናሽናል ባንክ ኦፍ ኢትዮጵያ ያ ማለት በፕሮክላሜሽን ነምበር 206 ዝባር 1963 የተቋቋመው ማለት ነው። ዘ ኮመርሻል ባንክ ኦፍ ኢትዮጵያ እንግዲህ በ1980 ከአዲስ ባንክ ጋር መርጅ ሆኖ ማለት ነው። ሌላው ደግሞ አግሪካልቸራል ኤንድ ኢንዱስትሪያል ዴቨሎፕመንት ባንክ የ1970 ተቋቁሞ 1979 ስሙን የቀየረው ማለት ነው። ስለዚህ በደርግ ጊዜ የነበሩት ባንኮች 3 ባንኮች ናቸው። እቺን ያዙ። ናሽናል ባንክ ኦፍ ኢትዮጵያ፣ ኮመርሻል ባንክ ኦፍ ኢትዮጵያ እና አግሪካልቸራል ኤንድ ኢንዱስትሪያል ዴቨሎፕመንት ባንክ ኦፍ ኢትዮጵያ ነበሩ ማለት ነው። ሌላው ፔሪድ እንግዲህ ፖስት ሶሻሊስት ወይም ሊበራላይዜሽን ኤንድ ሪፎርም ኢራ የሚባለው ነው። ሊበራላይዜሽን ኤንድ ሪፎርም ኢራ
which is from 1991 to present ከ1991 እስከ ዛሬ ድረስ ማለት ነው። in 1991 ኢትዮጵያ adopted a market based system እንግዲህ ሶሻሊስት ደርግ ሲወርቅ ኢትዮጵያ ማርኬት ቤዝድ ኢኮኖሚ መከተል ጀምራለች። ፕሮክላሜሽን ነምበር 83 ዝባር 1994 established the legal framework for private investment in banking እንግዲህ በአዋጅ ቁጥር 83 ዝባር 1994 ኢትዮጵያ ሌጋል ፍሬምወርክ በባንኪንግ ኢንዱስትሪ ፕራይቬት ኢንቨስትመንት እንዲደረግ ሌጋል ፍሬምወርክ አውጥታለች ማለት ነው። ዘን the NB was granted autonomy and regulatory authority እንግዲህ ባንኮች በፕራይቬት ባንክ ሊቋቋሙ ነው ብለናል። ሶ እነሱን ማኔጅ የሚያደርግ ኮንትሮል የሚያደርግ ሬጉላቶሪ አውቶሪቲ ስልጣኑን ማን ወሰደ ማለት ነው? ናሽናል ባንክ ኦፍ ኢትዮጵያ ወሰደ ማለት ነው። after the proclamation several private banks and microfinance institutions have since been established ከዛ ጊዜ ጀምሮ ምን ሆኑ? መቋቋም ጀመሩ። ባንኮች መመስረት፣ ማይክሮፋይናንሶች መመስረት ጀመሩ። ባይ ዘ ወይ ዘ ፈርስት ፕራይቬት ባንክ አዋሽ ባንክ ነው። ወዲያው ፕሮክላሜሽን ነምበር 83 1994 እንደተቋቋመ የተመሰረተው ባንክ ኦፍ አዋሽ ባንክ ነው። አዋሽ ኢንተርናሽናል ባንክ ይባላል። ሶ ዘ ፈርስት ፕራይቬት ባንክ እሱ ነው። በዚሁ ቲፕ አድርጋችሁ ብዬ ማለት ነው። This period saw significant growth in financial access, technological adoption and financial deepening እንግዲህ በዚህ ጊዜ ያ ማለት ሊበራላይዜሽን ኤንድ ፎርሙላ 1991 to present ያለው growth in financial access, technological adoption and financial deepening period ይባላል ማለት ነው። ይሄ ፔሪድ ሶ እንግዲህ ይሄን ፔሪድ ለማየት ሞክረናል ከፋፍለን ማለት ነው። ባይዘው መጽሐፋችሁ ላይ በጣም ዝባዝንኪ ነው፣ ትንሽ ረዘም ይላል። እኔ ግን ሜን የሚባሉት ነገሮች አሳጥሬ ግልጽ እንዲሆንላችሁ ለማየት ፈልጌ ነው። ሶ አብዛኛዎቹ ዴቨሎፕመንቶች እነዚህ ናቸው። እነዚህን ከያዛችሁ በቂ ነው። ያን ያክል መጽሐፉን ብታዩት ጥሩ ነው። ግን እስከቻልኩ ድረስ ሜን ፖይንቶችን ለማጠቃለል ሞክሬያለሁ ማለት ነው። እንግዲህ ባንኪንግ ዴቨሎፕመንት ካየን እስኪ ሩልስ ኤንድ ፈንክሽን ኦፍ ባንክስ ኢን ኢትዮጵያ የሚለውን እንይ። እንግዲህ እነዚህ ባንኮች እስካሁን ስለ ባንክ ሂስትሪ አይተናል። ሶ እነዚህ ባንኮች ሩላቸው ምንድነው? ፈንክሽናቸው ምንድነው? ለኢትዮጵያ የሚሰጡት ሩል ፈንክሽን ምንድነው የሚለውን እንይ። የመጀመሪያው ባንክ ምንድነው? ናሽናል ባንክ ኦፍ ኢትዮጵያ ነው ወይም ሴንትራል ባንክ ነው። ምንድነው የሚሰጠው ሮል ያለው ፈንክሽንና ሮሉ ምንድነው የሚለውን ስናይ ናሽናል ባንክ ኦፍ ኢትዮጵያ አክትስ አስ ሞኔታሪ አውቶሪቲ ኦፍ ኢትዮጵያ እንግዲህ ናሽናል ባንክ ኦፍ ኢትዮጵያ እንደ ሞኔታሪ አውቶሪቲ ኦፍ ኢትዮጵያ ምን ያደርጋል? አክት ያደርጋል። it is responsible for regulating and stabilizing the financial system የፋይናንሻል ሲስተሙን ሬጉሌት የማድረግ ስታቢላይዝ የማድረግ ኮንትሮል የማድረግ ሪስፖንሲቢሊቲ የማን ነው ማለት ነው? የናሽናል ባንክ ኦፍ ኢትዮጵያ ነው ማለት ነው። ሶ ናሽናል ባንክ ኢትዮጵያ አክትስ አስ ሞኔታሪ አውቶሪቲ ኦፍ ኢትዮጵያ and is responsible for regulating and stabilizing the financial system ማለት ነው። ይህን ካለን ኪ ሮልስ ቁልፍ ተግባራቶቹን ስናይ ደግሞ ኢሹ ከረንሲ ኤንድ ሚንት ኮይን ከረንሲን ኢሹ የሚያደርገው ኮይንን ሚንት የሚያደርገው ብሔራዊ ባንክ ነው። ባይዘ ገንዘብን የሚያትመው ሳንቲምን የሚያትመው ሚንት የሚያደርገው ማን ነው? ብሔራዊ ባንክ ነው። ሬጉሌት ኢንፍሌሽን ኤንድ መኒ ሰፕላይ ኢንፍሌሽንን ሬጉሌት የሚያደርገው መኒ ሰፕላይን ሬጉሌት የሚያደርገው የተለያዩ ኢንፍሌሽን ሪዳክሽን ሜካኒዝም መኒ ሰፕላይ ሜካኒዝም የሚያወጣው የሚቆጣጠረው ኢንፎርስ የሚያደርገው ማን ነው? ብሔራዊ ባንክ ነው። ሌላው ላይሰንስ ኤንድ ሱፐርቫይዝ ኮመርሻል ባንክስ ኤንድ ማይክሮ ፋይናንስ ኢንስቲትዩሽንስ እንግዲህ ምን ብለናል? ባንኮች ከፕሮክላሜሽኑ ከወጣ በኋላ ብዙ ባንኮች ማይክሮ ፋይናንሶች እየተመሰረቱ ነበር፣ ተመስርተዋልም፣ አሁንም እየተመሰረቱ ነው። ሶ እነሱን ሱፐርቫይዝ የማድረግ ላይሰንስ የማድረግ አውቶሪቲ ተሰጠው ማን ነው ብለናል? ያኔ ናሽናል ባንክ ኦፍ ኢትዮጵያ። ስለዚህ ላይሰንሲንግ ኤንድ ሱፐርቪዥን ኦፍ ኮመርሻል ባንክስ ኤንድ ማይክሮ ፋይናንስ ኢንስቲትዩሽንስ ኢዝ ዘ አዘር ኬሮስ ኦፍ ናሽናል ባንክ ኦፍ ኢትዮጵያ ማለት ነው። ሌላው ሴት ኢንተረስት ሬት ኤንድ ሌንዲንግ ፖሊሲ። ሌላው ብሔራዊ ባንክ ምን ያደርጋል? ኢንተረስት ሬትን ሴት ያደርጋል። ሌንዲንግ ፖሊሲን የብድር ፖሊሲን ያወጣል። ባይዘይ ብሔራዊ ባንክ የሚኒመም ኢንተረስት ሬት የሚያወጣው ብሔራዊ ባንክ ነው። ማክሲመሙን ባንኮች የፈለጉትን መስጠት ይችላሉ። ነገር ግን ፐብሊኩን ለመጠበቅ ሲባል ሚኒመም ኢንተረስት ሬት ሴት የሚያደርገው ሚኒመም ኢንተረስት ሬት ኦን ዲፖዚት ማለት ነው ብሔራዊ ባንክ ነው። አሁን ከረንትሊ ኢትዮጵያ ሚኒመም ኢንተረስት ሬት 7% ነው።
5% ነበረ ከስንት ዓመት በፊት የተስተካከለው አይ ቲንክ ከ7 ከ8 ዓመት በፊት ነው ወደ 7 የተደረገው ማለት ነው። ሶ ኢንተረስት ሬትን እና ሴት ማድረግ እና ሌንዲንግ ፖሊሲ ማውጣት የብሔራዊ ባንክ ኬሮል ነው ማለት ነው። ሌላው ማኔጂንግ ፎሬን ኤክስቼንጅ ሪዘርቭ ነው። ፎሬን ኤክስቼንጅ ሪዘርቭን ማኔጅ ማድረግ፣ መቆጣጠር፣ ማስተካከል ሌላው የብሔራዊ ባንክ ቁልፍ ተግባር ነው ማለት። ሌላው ኢሹ ገቨርንመንት ሴኩሪቲስ ላይክ ቦንድስ ትሬዠሪ ቢልስ የገቨርንመንት ሴኩሪቲ የሚባሉ አሉ። የገቨርንመንት ሴኩሪቲ የሚባሉ እነሱም እንደ ቦንድ ትሬዠሪ ቢል የመሳሰሉትን ኢሹ ማድረግም የብሔራዊ ባንክ ስልጣን ነው ማለት ነው። ሌላው ፎርሙሌት ናሽናል ሞኔታሪ ፖሊሲ የናሽናል ሞኔታሪ ፖሊሲ ብሔራዊ የሆነ የገንዘብ ፖሊሲ የማውጣት የማስፈጸም አፈጻጸሙን የመገምገም ስልጣን ደግሞ የማን ነው? የብሔራዊ ባንክ ነው ማለት ነው። ስለዚህ ብሔራዊ ባንክ ሞር ስራው ምንድነው ማለት ነው? አድሚኒስትሬቲቭ ነክ ነገር ነው። አድሚኒስትሬቲቭ ነክ ነገር ነው። ዘስ በቃ ዝሮ ዝሮ ሞኔታሪ አውቶሪቲን የመቆጣጠር የበላይ ኃላፊነት የማን ነው? የብሔራዊ ባንክ ነው። ሶ ብሔራዊ ባንክ በጣም ቁልፍ የሆነ ተግባር ይሰራል ማለት ነው። ሶ ዋት አር ዘ ፈንክሽንስ ኤንድ ኪሮልስ ኦፍ ናሽናል ባንክ ኦፍ ኢትዮጵያ ብንባል እነዚህ ነገርን መጠቀስ አለብን። ባይዘው 12ኛ ክፍል ባይዘው ፈተና ይወጣል። ኢንትራንስ ፈተና ዩኒቨርሲቲ መግቢያ ፈተና ላይ ይወጣል። which of the following is the key functions of national bank of ኢትዮጵያ ብሎ ያወጣል። አሁን የኮመርሻል ባንክንም ስለምናይ ቀላቅሎ እሱን ሊያወጣባችሁ ይችላል። ስለዚህ ይሄኛው ማኔጅ አድሚኒስትሬቲቭ ነገሩ ማኔጅ ማድረግ ነው። ይሄን ያዙ ማለት ነው። ሶ ቱ ኮንክሉድ ናሽናል ባንክ ኦፍ ኢትዮጵያ ኢዝ ነን ፕሮፊት ኢንስቲትዩሽን። ናሽናል ባንክ ኦፍ ኢትዮጵያ ምንድነው? የፕሮፊት ኢንስቲትዩሽን አይደለም። ለትርፍ የተቋቋመ ኢንስቲትዩሽን አይደለም። ፎከስድ ኦን ኢኮኖሚክ ስቴቢሊቲ ፎከስድ የሚያደርግ ምንድነው? የኢኮኖሚ መረጋጋት ነው። አንላይክ ኮመርሻል ባንክ ዛት ሲክ ፕሮፊት። ኮመርሻል ባንክ ምንድነው? ዋና የመቋቋም ዓላማቸው ትርፍ ነው። ብሔራዊ ባንክ ግን ለትርፍ ያልተቋቋመ ነገር ግን ኢኮኖሚክ ስታቢሊቲን ለማረጋገጥ ፎከስ የሚያደርግ ሀገራዊ ተቋም ማን ይባላል? ናሽናል ባንክ ኦፍ ኢትዮጵያ ይባላል ማለት ነው። ሁለተኛው ኮመርሻል ባንክ ኦፍ ኢትዮጵያ ነው። ኮመርሻል ባንክ ኦፍ ኢትዮጵያ እንግዲህ ኮመርሻል ባንክ ኦፍ ኢትዮጵያ ስንል ይሄ ኮመርሻል ባንኩን ነው። ኮመርሻል ባንኩን ነው። ነገር ግን አስ ኮመርሻል ባንክ ሌሎች ኮመርሻል ባንኮች አሉ። እነዚህ አሁን ከኮመርሻል ባንኩ ኢትዮጵያ ውጭ አሉት ወደ 27 ገደማ ባንኮች እነሱም ኮመርሻል ባንክስ ነው የሚባሉት። ዝሮ ዝሮ የንግድ ባንኮች ናቸው። ለትርፍ የተቋቋሙ ባንኮች ናቸው። ስለዚህ ዘ ኪ ፈንክሽን ኦፍ ኮመርሻል ባንክ ስናወራ የኮመርሻል ባንክ ኦፍ ኢትዮጵያን ሳይሆን ኢትዮጵያ ውስጥ ያሉትን ሌሎች ባንኮች የአዋሽ ባንክ፣ የአቢሲኒያ ባንክ፣ የዳሽን ባንክ፣ የወጋገን ባንክ፣ የንብ ባንክ፣ የዘመን ባንክ፣ የአቢሲኒያ፣ የጸደይ፣ አማራ፣ ስንቄ፣ ቡና ምናምን ኋቲበር በቃ እነሱም በኮመርሻል ባንክ ውስጥ ስለሚጠቃለሉ ማለት ነው። ግን ጀስት ኮመርሻል ባንክ ኦፍ ኢትዮጵያ እንደ ሳምፕል ገቨርንመንት ኮመርሻል ባንክን ቴክ ማድረግ ጀስት ለሲምፕሊሲቲ ነው ማለት ነው። ኮመርሻል ባንክ ኦፍ ኢትዮጵያ ኢዝ ዘ ላርጀስት ኮመርሻል ባንክ ኢን ኢትዮጵያ ዊዝ ኔሽን ዋይድ ፕሬዘንስ። እንግዲህ እንደምናውቀው ኮመርሻል ባንክ ኢትዮጵያ ዘ ላርጀስት ኮመርሻል ባንክ ኢን ኢትዮጵያ ነው። ትልቁ የኢትዮጵያ ለትርፍ የተቋቋመ የንግድ ባንክ ማን ነው? የኢትዮጵያ ንግድ ባንክ ነው። ዘ ላርጀስት ኮመርሻል ባንክ ነው። ክሬትድ ባይ ዘ መርጀር ኦፍ አዲስ ባንክ ኤንድ ዘ ኦልድ ሲቢኢ 1980። እንግዲህ እንደ ቅድም እንዳየነው ኮመርሻል ባንክ ኦፍ ኢትዮጵያ መቼ ነው የተቋቋመው? 1963 ላይ ነው የተቋቋመው በፕሮክላሜሽን ነምበሩ 1963 ሲቋቋም ከዛ 1976 ደግሞ ባንኮዲ አዲስ አበባ ባንክ ተመስርቶ ነበር። አዲስ ባንክ ተመስርቶ ነበር። ከዛ 1980 ላይ አዲስ ባንክና ፎርመር ኮመርሻል ባንክን አንድ ላይ ጨፍልቆ የተፈጠረው 1980 ነው። ያ ማለት በእኛ 1972 ማለት ነው። ኪ ፈንክሽኖችን ስናይ አክሴፕት ፐብሊክ ኤንድ ኮርፖሬት ዲፖዚት ምን ያደርጋል? ፐብሊክ እና ኮርፖሬት የሆኑ ዲፖዚቶችን ተቀማጮችን ይሰበስባል። ፕሮቫይድ ሎንስ ኤንድ ክሬዲት ፋሲሊቲስ ብድርን ምን ያደርጋል? ፋሲሊቴት ያደርጋል፣ ፕሮቫይድ ያቀርባል። ኦፈር ፎሬን ኤክስቼንጅ ፎሬን ከረንሲ ኤክስቼንጅ ፎሬን ከረንሲ ይገዛል፣ ይሸጣል፣ ትራንዛክሽን ይፈጽማል ማለት ነው። ኢሹ ሌተር ኦፍ ክሬዲት ኤንድ ትራቨለርስ ቼክ። ሌተር ኦፍ ክሬዲት ማለት እንትን ነው፣ የኢንተርናሽናል ትሬድ ተርም ነው። ሶ እሱ ምን ያደርጋል? ኢሹ ያደርጋል። ትራቨለር ቼክንም ኢሹ ያደርጋል። ፕሮቫይድ ሴፍ ከስተዲ ፎር ቫሉዌብልስ። ቫሉዌብልስ የሚባሉት እንደ ጎልድ፣ አልማዝ የመሰሉ ነገሮች በሴፍ ከስተዲ በባንኮች ይቀመጣሉ። ሶ እነሱ ምን ያደርጋል? በአደራ መልክ ያስቀምጣል። በአደራ መልክ ያስቀምጣል ማለት ነው። ሰፖርት ገቨርንመንት ኢን ፋይናንሲንግ ኤንድ
ፔመንት ሰርቪስ። ሌላው ደግሞ ገቨርንመንትን ፔመንት ሰርቪስ እና ፋይናንሲንግ በማቅረብ ሰፖርት ያደርጋል ማለት ነው። ማን? ኮመርሻል ባንክ ኦፍ ኢትዮጵያ which is ገቨርንመንት ኮመርሻል ባንክ። ፈንክሽኖቹ ምንድናቸው ምንባል? accept public and corporate deposit, provide loans and credit facilities, offer foreign currency exchange, issue letter of credit and traveler's check, provide safe custody, support government in financial and payment service። ዝሮ ምንድነው ናሽናል ባንክ ኦፍ ኢትዮጵያ አድሚኒስትሬቲቭ ነው የሚዘውልን ነበር። ኮመርሻል ባንክ ከሆነ ግን የንግዱን ነው። ምክንያቱም ለትርፍ የተቋቋመ ስለሆነ የንግዱን ሳይድ ደግሞ ማኔጅ የሚያደርገው ኮመርሻል ባንክስ ናቸው ማለት ነው። ወይም ኮመርሻል ባንክ ኦፍ ኢትዮጵያ አስ ሪፕሬዘንታቲቭ ኮመርሻል ባንክስ ይሆናል ማለት ነው። ይህን ካየን ሶስተኛው ዴቨሎፕመንት ባንክ ኦፍ ኢትዮጵያ ነው። ዴቨሎፕመንት ባንክ ኦፍ ኢትዮጵያ አሁን እንደምታውቁት አሁን ኢትዮጵያ ውስጥ ዴቨሎፕመንት ባንክ ኦፍ ኢትዮጵያ ይሄ ባንክ ምንድነው? ፕሮጀክት ቤስድ ዴቨሎፕመንት ባንክ ነው። ፕሮጀክት ቤስድ ዴቨሎፕመንት ባንክ ነው። ይሄ established to support ሎንግ ተርም ዴቨሎፕመንት ፕሮጀክትስ። እንግዲህ ሎንግ ተርም የሆኑ ዴቨሎፕመንት ፕሮጀክቶችን ሰፖርት ለማድረግ የተቋቋመ ባንክ ዴቨሎፕመንት ባንክ ኦፍ ኢትዮጵያ ነው። ኦፕሬትስ አንደር ፕሮጀክት አፕሬዛል ኤንድ ሞኒተሪንግ ይቅርታ፣ እንግዲህ ኦፕሬት የሚያደርገው ምንድነው? በፕሮጀክት አፕሬዛል ነው ኤንድ ሞኒተሪንግ ሲስተም ነው። ፕሮጀክት አፕሬዛል ማለት ነው ባይዘይ ጀስት እንትን አለው 5 ስቴጆች አሉት እና እሱን ስቴጆች አጠቃላይ ፕሮጀክት አፕሬዛል ይባላል። ጀስት ከፊዚቢሊቲ ስቴጅ ጀምሮ ያለው ነገር ያዋጭነት ጥናት ይጠናል፣ ኮስት ቤኔፊት አናሊሲስ ይጠናል፣ ፕሪዲክሽን ወደፊት የሚያገኘው መኒ ፍሎ ይሰራል። ሌላ ደግሞ ፕሮስ ኤንድ ኮንስ የአዋጭነት ጥናት ስንል ደግሞ የኢኮኖሚካል ፊዚብል ሊሆን ይችላል፣ ኢንቫይሮንመንታሉ ይሄ ኤክስተርናሊቲው ምኑ አጠቃላይ ይጠናና እሱ ምን ይደረጋል? ፕሮጀክቱ አፕሬዝ ይደረጋል። እንደገና አፕሬዝ ከተደረገ ደግሞ በኋላ ሞኒተሪንግ ሲስተም ይከተላል ማለት። ስለዚህ ዴቨሎፕመንት ባንክ ኦፍ ኢትዮጵያ ኦፕሬትስ ፕሮጀክት አፕሬዛል ኤንድ ሞኒተሪንግ ሲስተም ያካሂዳል ማለት ነው። ኪ ሮል አለው። just like National Bank of Ethiopia and Commercial Bank of Ethiopia, Development Bank of Ethiopia has its own key roles አለው። ከዚህ ውስጥ provide medium and long term loans for agriculture and industry። እንግዲህ ዴቨሎፕመንት ባንክ ኦፍ ኢትዮጵያ ምን ያደርጋል ማለት ነው? ሎንግ የአጭር ጊዜና የመካከለኛ ጊዜ ብድሮችን ለግብርናና ለኢንዱስትሪ ክፍለ ኢኮኖሚዎች ምን ያደርጋል? ፕሮቫይድ ያደርጋል። it provide long and medium term loans for agricultural and industrial sectors provide ያደርጋል። ሌላው appraises, supervises and evaluate projects። እንግዲህ ከላይ እንዳልኳችሁ ዴቨሎፕመንት ባንክ ኦፍ ኢትዮጵያ ምን ያደርጋል? ፕሮጀክቶች አሉ። እነሱ ፕሮጀክቶች ምንድነው? ፋይናንስ ሊያደርጋቸው አይደል? ፋይናንስ ከማድረጉ በፊት አፕሬዝ ያደርጋል። አፕሬዝ አድርጎ ፋይናንስ ካደረገ በኋላ ሱፐርቫይዝ ያደርጋል፣ ይከታተላል፣ ይገመግማል፣ ከዛ ኤቫሉዌት ያደርጋል። So appraise, supervise and evaluation of projects is also another key role of Development Bank of Ethiopia ማለት ነው። ሌላው ፋይናንስ አክቲቪቲስ aligned with ናሽናል ዴቨሎፕመንት ፕላን። እንግዲህ ዝሮ ይስራም አይስራም ኢትዮጵያ ምን አላት? ናሽናል ዴቨሎፕመንት ፕላን አላት። ናሽናል ዴቨሎፕመንት ፕላን አላት። እሱን ዴቨሎፕመንት ፕላን ምን ያደርጋል? ጀስት ፋይናንስ ያደርጋል። የፋይናንስ አክቲቪቲውን ሰፖርት የሚያደርገው ማን ነው? ዴቨሎፕመንት ባንክ ኦፍ ኢትዮጵያ ነው ማለት ነው። ስለዚህ ዴቨሎፕመንት ባንክ ኦፍ ኢትዮጵያ ሎንግ ተርም ፕሮጀክቶችን ሰፖርት ለማድረግ የተቋቋመ ነው ማለት ነው። የተቋቋመ ነው ማለት ነው። ስለዚህ እነዚህ 3 ሜን ባንኮች ፈንክሽናቸው ይሄን ይመስላል ማለት ነው። እንዳልኳችሁ እዚህም በጣም ትንሽ የተንዛዛ ስለመሰለኝ ለእናንተ ግልጽ በሚሆን በሚገባችሁ መልኩ ጊዜያችሁን ስታነቡ ጊዜያችሁን በማይፈጅ መልኩ ለማዘጋጀት ተሞክረዋል ማለት ነው። እንግዲህ ካየ ሌላው ኮንክሉዥን ነው። ኮንክሉዥን the Ethiopian banking sector has evolved from foreign controlled banks to state dominated structures and now to a liberalized and regulated system with a growing number of private banks። ከደ መጀመሪያ ምን ነበረ? የኢትዮጵያ ባንኪንግ ሴክተር ያለፈባቸው ሂደቶች መጀመሪያ ፎሬን ኮንትሮልድ ባንክስ ልክ እንደ ባንክ ኦፍ አቢሲኒያ በናሽናል ባንክ ኦፍ ኢጂፕት ማኔጅ የሚደረግ ባንክ ነበረ።
So evolved from foreign controlled banks like Bank of Abyssinia to state dominated structure. ያው እንደምታውቁት state dominated structure ነበሩ and now to a liberalized and regulated system. አሁን የባንክ ሴክተሩ ሊበራላይዝድ ነው። እንደውም ከሀገር ውስጥ ባንኮች አልፎ ለውጭ ሴክተር ሁሉ የውጭ ባንኮች ሁሉ ኢትዮጵያ ውስጥ ስራ ሊጀምሩ የሚችሉበት ሁኔታ ተፈጥሯል። ስለዚህ ሆኗል ማለት ነው። ሊበራላይዝ ተደርጓል። with a liberalized and regulated system with a growing number of private banks አሉ ማለት ነው። the role of major financial institutions are ምን ብለናል? ናሽናል ባንክ ኦፍ ኢትዮጵያ ስታቢላይዜሽን ኤንድ ሬጉሌሽን ኦፍ ዘ ፋይናንሻል ሲስተም ሜን ፈንክሽኑ ስታቢላይዜሽን ሬጉሌሽን ኦፍ ዘ ፋይናንሻል ሲስተም። ኮመርሻል ባንክ ኦፍ ኢትዮጵያ ሜጀር ፕሮቫይደር ኦፍ ባንኪንግ ሰርቪስ ኤንድ ኮመርሻል ክሬዲት። እንግዲህ የኮመርሻል ባንክ ኦፍ ኢትዮጵያ አዘር ኮመርሻል ባንኮችን ቢኖሩ ዝሮ ሜጀር provider of banking service and commercial credit and development bank of Ethiopia, it is development focused financing for national growth ማለት ነው። ስለዚህ እነዚህ ሶስት ኤንቲቲዎች ጥቅማቸው ባጭሩ እዚህ ጋር ተቀምጧል ማለት ነው። This historical and institutional foundation continues to support Ethiopian broader economic transformation። እንግዲህ